አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 19 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንደዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመዲናዋ ከፍተኛ ምክር ቤት ለዘንድሮ ሐጅ ተመዝጋቢዎች ስልጠና መስጠት ሊጀምር ነው። በናይጄሪያ የዘንድሮውን የሐጅ ጉዞ ለመታደግ ባለድርሻ አካላት የመንግስትን ጣልቃ ገብነት ጠየቁ። ጀርመን በአውሮፓ የመጀመሪያውን የእስልምና ስነ መለኮት ፋካልቲ ማቋቋሟን ይፋ አደረገች። በአሜሪካና በኢራን መካከል ያለው የሰላም ንግግር መቋረጥ የነዳጅ ዋጋ በድጋሜ እንዲያሻቅብ ሲያስገድድ የኤሌክትሪክ ተሽከርካሪዎች ፍላጎት እንዲጨምር አደረገ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የመዲናዋ ከፍተኛ ምክር ቤት ለዘንድሮ ሐጅ ተመዝጋቢዎች ስልጠና መስጠት ሊጀምር ነው። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የዘንድሮ ሐጅ ተጓዦች ስልጠና በነገው ዕለት እንደሚጀምር አስታውቋል። ከፍተኛ ምክር ቤቱ ለሚንበር ቲቪ በላከው መረጃ እንዳመላከተው ምዝገባውን አጠናቆ ሌሎች ተግባራትን በመፈጸም የመጨረሻውን ምዕራፍ ላይ ይገኛል። በዚህ ምዕራፍ ዋነኛ ስራ ነው ያለው የሁጃጅ ስልጠና ለመስጠት የሐጅና ዑምራ መመሪያ ዘርፍ ዝግጅቱን አጠናቋል። ስልጠናውን ከነገ ሚያዝያ 20 እስከ 24 2018 ድረስ ለ5 ቀናት የሚቆይ መሆኑን ገልጿል። ከዚሁ ጋር በተገናኘ ኸበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሐጅና ዑምራ ዘርፍ የ1447ኛ ዓመተ ሂጅራ የሐጅ ተጓዦች በአግባቡ ሐጅ ያከናውነው እንዲመለሱ ያስችላል ያለውን ስልጠና ሰጥቷል። በአዲስ አበባ ከተማ ለሶስተኛ ጊዜ የተሰጠው ስልጠና ለሁጃጅ ለ45 ቡድን አደረጃጀት አሚሮች የተሳተፉበት ነው። አደረጃጀቱ ከ45 ሁጃጆች መካከል ልምድና የተሻለ አቅም ያለው አንድ አሚር ቡድኑን እንዲመራና ሁጃጅ የባዳቸውን በአግባቡ እንዲያከናውኑ ለማስቻል የተዘጋጀ መሆኑን የዘርፉ ኦፕሬሽናል ማኔጀር ሼክ ኢሳቅ አደም ገልጸዋል። የአንድ ለ45 ቡድን አደረጃጀት አስተባባሪ ሐጅ አብዱል ቃድር ሁሴን በስልጠናው ወቅት የአደረጃጀቱን ዝርዝር አተገባበሩን ለሰልጣኝ አሚሮች አብራርተዋል። ሁጃጅ የተለያዩ የመለያ አልባሳትና ልዩ ልዩ የቀለማት ያሏቸው ምልክቶች በየቡድናቸው እንደተዘጋጁላቸው ተናግረዋል። አሚሮችም ከሌሎች ሁጃጆች ተለይተው እንዲታወቁ የሚያስችል መለያ እንዳላቸው የገለጹት አስተባባሪው ጠቅላይ ምክር ቤቱ በሐጅ ወቅት ይስተዋሉ የነበሩ ክፍተቶችን ለማስተካከልም በትኩረት እየሰራ እንደሚገኝም ጠቅሰዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኡለማ ጉባኤ ጽህፈት ቤት ኃላፊ ሼህ ሙሐመድ ዘይን ዘህረዲን በበኩላቸው አሚርነት በኢስላም ያለውን ትሩፋትና የሚያስከትለውን ተጠያቂነት በተመለከተ ለሰልጣኝ አሚሮች አብራርተዋል። ሼህ ሙሐመድ ዘይን ዘህረዲን በዚህ ማብራሪያቸው ሰዎች የተሰጣቸውን አማና ካልተወጡ አላህ እንደሚተሳሰባቸው አውቀው ሰልጣኞች ከስልጠናው ያገኙትን ግንዛቤ በመጠቀም ሁጃጅ ወደ ሀገራቸው እስኪመለሱ ድረስ በአግባቡ ማገልገል እንዳለባቸው ገልጸዋል። በናይጄሪያ የዘንድሮው የሐጅ ጉዞ ለመታደግ ባለድርሻ አካላት የመንግስትን ጣልቃ ገብነት ጠየቁ። አሚናት ሙሐመድ ዝርዝር አላት። በናይጄሪያ የአቪዬሽን ዘርፍ ውስጥ የሚገኙ ባለድርሻ አካላት በዘንድሮው የሐጅ ጉዞ የሀገሪቱን ምዕመናን ወደ ሳዑዲ አረቢያ በሰላም የመጓጓዝ ሂደት እየተፈታተነ ነው ያለውን የአቪዬሽን ነዳጅ ዋጋ ንረት ለመቅረፍ የፌዴራልና የክልል መንግስታት በአፋጣኝ ጣልቃ እንዲገቡ ጥሪ አቅርበዋል። ጥሪውን ያቀረቡት የአቪዬሽን ባለድርሻ አካላት በሚል ስያሜ የተደራጁ አካላት ናቸው። ቡድኑ እየጨመረ የመጣው የነዳጅ ዋጋ ያስከተለውን ከባድ የሎጂስቲክስ እና የፋይናንስ ፈተና ለመቋቋም እንዲሁም የዘንድሮውን የሐጅ ጉዞ ክንውን ለመታደግ አፋጣኝ እርምጃ እንደሚያስፈልግ አሳስበዋል። የቡድኑ ፕሬዝዳንት አልሃጂ ቡካልቲ ኡስማን ጋማኦ እሁድ ዕለት በሰጡት መግለጫ የአቪዬሽን ነዳጅ ዋጋ በከፍተኛ ሁኔታ መጨመር በሺዎች የሚቆጠሩ ናይጄሪያውያን ምዕመናን ወደ ሳዑዲ አረቢያ የሚያደርጉት የአየር ጉዞ ስጋት ላይ መጣሉን ቀጥሏል ብለዋል። የሐጅ ጉዞ ውል የገቡ በርካታ አየር መንገዶች የፍላጎት መጠኑን ለማሟላት አውሮፕላኖችን በኪራይ ያገኛሉ ተብሎ ይጠበቃል። አሁን ባለው የነዳጅ ዋጋ ጭማሪ ምክንያት አየር መንገዶቹ አቅደውት የነበረው የትርፍ ህዳግ ሙሉ በሙሉ ተሟጧል ሲሉም አክለዋል። በአንዳንድ ሁኔታዎች አየር መንገዶቹ የኪራይና የስራ ማስኬጃ ወጪዎችን ከሸፈኑ በኋላ ምንም ትርፍ ሳያገኙ በነፃ እንደመብረር ሊሆንባቸው ይችላል ያሉት ፕሬዝዳንቱ አስቸኳይ እርምጃ ካልተወሰደ አንዳንድ አየር መንገዶች
ከናይጄሪያ ጉዞ ለመጀመርም ሆነ ከሳዑዲ አረቢያ የመልስ ጉዞዎችን ለማድረግ የገንዘብ አቅማቸው ሊፈቅድላቸው አይችልም ሲሉ አስረድተዋል። የቡድኑ ፕሬዝዳንት የፌዴራልና የክልል መንግስታት ለሀጅ ጉዞዎች ቀጥተኛ ድጎማ ባያደርጉ እንኳን የጉዞ ሂደት እንዳይደናቀፍ አፋጣኝ የፖሊሲ እርምጃዎች፣ የዋጋ ቁጥጥር፣ የውጭ ምንዛሬ ድጋፍ ወይም ስልታዊ የነዳጅ አቅርቦት ዝግጅቶችን እንዲያደርጉ ጥቆማ ሰጥተዋል። ጋማዋ እንደገለጹት ከመንግስት፣ ከተቆጣጣሪ አካላት፣ ከአየር መንገዶችና ከነዳጅ አቅራቢዎች ፈጣን ጣልቃ በመግባት በቅንጅት ካልተሰራ የዘንድሮ የሀጅ ጉዞ በታሪክ ከፍተኛ የዋጋ ጭማሪ ሊታይበት ይችላል። ከዚህ የሚከፋ ከሆነ ደግሞ ስራው ሙሉ በሙሉ ሊስተጓጎል ይችላል። በናይጄሪያ የሀጅ ውሎች በተፈረሙበት ወቅት 1 ሊትር ነዳጅ 1000 ናይራ አካባቢ የነበረ ሲሆን በአሁኑ ሰዓት ዋጋው 3000 ናይራ ደርሷል። በዚህ ወቅት በሳዑዲ በኩል 1 ሊትር ነዳጅ $0.68 ገደማ ነበር። አሁን ግን ወደ $1.40 አካባቢ ከፍ ማለቱ ተገልጿል። ይህም በዶላር ሲሰላ ከ105 በመቶ በላይ ጭማሪ አሳይቷል። ናይጄሪያ ለሀጅ ስነ ስርዓት 67000 ገደማ ምዕመናንን ወደ ሳዑዲ አረቢያ ትልካለች ተብሎ ይጠበቃል። በስነ ስርዓቱ ላይ ለመሳተፍ ከኢትዮጵያ ከ5000 በላይ ምዕመናን መመዝገባቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀጅና ኡምራ ዘርፍ ከዚህ ቀደም አሳውቋል። የዘርፉ ኃላፊ ሀጂ አብዱል ፈታህ መሐመድ ለሚንበር ቲቪ እንደተናገሩት በአሁኑ ሰዓት በተፈጠረው በመካከለኛው ምስራቅ አለመረጋጋት ሳቢያ የሀጅ ተመን ላይ ጭማሪ አይኖርም። ኃላፊው በዋጋ ተመኑ ላይ ሁጃጁ ተመዝግቦ ሳዑዲ ደርሶ እስኪመለስ ድረስ ባለው ጊዜ ውስጥ ሊኖር የሚችለው የገበያ ሁኔታና ሊከሰት የሚችል የምንዛሬ ልዩነት ከግምት ገብቷል ብለዋል። ከዚህ አኳያ ሁጃጁ ደርሰው እስኪመለሱ ድረስ ምንም አይነት የዋጋ ጭማሪ አይኖርም ብለን እንጠብቃለን ሲሉ አስረድተዋል። ጀርመን በአውሮፓ የመጀመሪያውን የእስልምና ስነ መለኮት ፋካልቲ ማቋቋሟን ይፋ አደረገች። አህመድ አብዱራህማን ዝርዝሩን ተመልክቶታል። በጀርመን የሚገኘው የሙንስተር ዩኒቨርሲቲ በአሁኑ ወቅት ያለውን የእስልምና ስነ መለኮት ማዕከል በአካዳሚክ መዋቅር ውስጥ ሙሉ ለሙሉ እውቅና ወዳለው ፋካልቲነት ቀይሮታል። እንደ ጀርመን መገናኛ ብዙሃን ዘገባ ከሆነ ፋኩልቲው በጀርመን ውስጥ በአይነቱ የመጀመሪያው ነው። እንደ ዩኒቨርሲቲው ገለጻ ደግሞ በአውሮፓም የመጀመሪያው ይሆናል። ከሙከራ ፕሮጀክትነት ወደ ቋሚ መዋቅር የተለወጠው የአሁኑ የእስልምና ስነ መለኮት ማዕከል የተቋቋመው እንደ አውሮፓውያን አቆጣጠር በ2012 ነው። ዩኒቨርሲቲው ወደ ፋኩልቲነት እንዲያሳድገው ምክንያት ሆኖታል የተባለው በ10 ዓመታት ውስጥ በመቶዎች የሚቆጠሩ ተማሪዎችንና በርካታ ባልደረቦች ማፍራቱ ነው። በዚህ ለውጥ ፋኩልቲው የዶክትሬት ዲግሪ መስጠት፣ የፕሮፌሰሮች ምርጫ ላይ መሳተፍና የራሱን የትምህርት እቅድ መንደፍ ይችላል። ይህም ከሌሎች ቤተ እምነት ፋኩልቲዎች ጋር እኩል ደረጃ ላይ ያስቀምጠዋል ተብሏል። የሙንስተር ዩኒቨርሲቲ ከዚህ ቀደም የእስልምና ስነ መለኮት ማዕከሉን ያቀፈው በፊሎሎጂ ትምህርት ክፍል ውስጥ ነበር። ለትምህርት ቤቶች የሚሆኑ የሃይማኖት መምህራንም እዚሁ ይሰለጥኑ ነበር። በአዲሱ አወቃቀር የእስልምና ስነ መለኮት አሁን የራሱን የዶክትሬት ዲግሪ ከመስጠት መብት ባሻገር የፈተና ኮሚሽኖችን ራሱን ችሎ የመሰየም ዕድል ያገኛል። የፋኩልቲው መስራች ዲን ሙሐነድ ሆርሺድ እንደገለጹት እርምጃው ለሙስሊሙ ማህበረሰብ ትልቅ ትርጉም ያለው ነው። ይህ ለሙስሊሞች የእውቅና ምልክት ነው ሲሉም ተደምጠዋል። ፋኩልቲው ስራ እንዲጀምር የእስልምና ታሪክን፣ ግብረ ገብንና ፍልስፍናን ጨምሮ የ8 ፕሮፌሰርነት የሥራ መደቦች የገንዘብ ድጋፍ በሰሜን ራይት ዌስትፋሊያ ግዛት ተገኝቷል ተብሏል። አዲሱ ፋኩልቲ በአሁኑ ወቅት ግንባታው እየተከናወነ በሚገኝ አዲስ የሥነ መለኮት ካምፓስ ውስጥ የሚገኝ ነው። የፋኩልቲው የእስልምና መምህራንም በሙንስተር ዩኒቨርሲቲ ውስጥ ካሉ እንደ ካቶሊክና ፕሮቴስታንት የሃይማኖት መምህራን ባልደረቦች ጋር በአንድነት ቤተ መጻሕፍትና ካፌቴሪያ የሚጠቀሙ ይሆናል። በጀርመን የሚገኘው የሙንስተር ዩኒቨርሲቲ የእስልምና ስነ መለኮት ፋኩልቲ ስራውን ይጀምራል ተብሎ የሚጠበቀው በሰኔ ወር መገባደጃ ነው። ቀጥለናል። በኢትዮጵያ የካፒታል ገበያ ስርዓት ውስጥ ለመሳተፍና በገበያው ላይ ለመመዝገብ ፍላጎት ያሳዩ ኩባንያዎች ያስመዘገቡት አጠቃላይ የካፒታል መጠን ከ250 ቢሊዮን ብር በላይ ደረሰ። በኢትዮጵያ የካፒታል ገበያ ስርዓት ውስጥ ለመሳተፍና በገበያው ላይ ለመመዝገብ ፍላጎት ያሳዩ ኩባንያዎች ያስመዘገቡት አጠቃላይ ካፒታል መጠን ከ250 ቢሊዮን ብር በላይ ደርሷል ሲሉ ለመገናኛ ብዙሃን የተናገሩት የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህለቁ ናቸው። ዋና ዳይሬክተሯ እንዳሉት ባለፉት ጥቂት ወራት ከ250 ቢሊዮን ብር በላይ ካፒታል ያላቸው ኩባንያዎች በገበያው ለመሳተፍ ጥያቄ አቅርበዋል። ባለስልጣኑ ገበያው ስራ ከጀመረባቸው ወራት ወዲህ ከፍተኛ እድገቶች እየታዩ መሆኑን ገልጿል። ከነዚህም መካከል የኢንቨስትመንት አካውንት የከፈቱ ባለሀብቶች ቁጥር ከነበረበት 200 ወደ 8000 አድጓል።
በተጨማሪም በሁለተኛ ደረጃ የንግድ ገበያ ላይ የተደረገው የንግድ ልውውጥ 14 ሚሊዮን ብር መድረሱ ተመልክቷል። በአሁኑ ወቅት በባንኮች መካከል የተለዋወጠው የገንዘብ መጠን 2.5 ትሪሊዮን ብር መድረሱን የተገለጸ ሲሆን ይህም ለሀገሪቱ የካፒታል ገበያ እድገት ትልቅ መሰረት የሚጥል መሆኑ ተመላክቷል። እንዲሁም በኢንቨስትመንት ባንኮችና በደላሎች በኩል ለመጀመሪያ ጊዜ ከ700 ሚሊዮን ብር በላይ የግምጃ ቤት ሰነድ ልውውጥ ተከናውኗል። ከሀገር ውስጥ ባለሀብቶች ባለፈ የአፍሪካ አቀፍ ትስስርን ለመፍጠር እየሰራ መሆኑን የባለስልጣኑ ዋና ዳይሬክተር አስረድተዋል። ለዚህም ማሳያ የሚሆነው ታዋቂው የዳንጎቴ ግሩፕ በአፍሪካ ደረጃ ለመጀመሪያ ጊዜ የሚያደርገውን አህጉር አቀፍ ዝርዝር ከኢትዮጵያ ሰነድ መዋለ ንዋይ ገበያ ጋር በትብብር ለመስራት ሂደቶችን መጀመሩ ነው። የኢትዮጵያ ልዑካንም በናይጄሪያና በሌሎች ሀገራት ከሚገኙ የገበያ ተቋማት ጋር የልምድ ልውውጥ ማድረጋቸው ተጠቁሟል። በኢትዮጵያ እስካሁን ድረስ ባለስልጣኑ ከተቋቋመ በኋላ የሚንቀሳቀሰው በመደበኛው የወለድ አሰራር መሆኑን ይታወቃል። የኢትዮጵያ የካፒታል ገበያ ባለስልጣን በሀገሪቱ የእስላማዊ የካፒታል ገበያ ለማስተዋወቅ አስፈላጊ የሆነውን የቁጥጥር ማዕቀፍ ለማዘጋጀት እንቅስቃሴ መጀመሩን በተያዘው ዓመት ህዳር ወር መገባደጃ ይፋ አድርጎ ነበር። በኤፍኤስዲ ኢትዮጵያና በተባበሩት መንግስታት ድርጅት የልማት ፕሮግራም የሚደገፈው ፕሮጀክት 5 ወራት የሚፈጅ መሆኑ በወቅቱ ተገልጾ ነበር። ከኢንቨስትመንት ባንኮቹ መካከል ሲቢኢ ካፒታል የሀገሪቱ የተለያዩ የኢንቨስትመንት ፍላጎቶች ለመደገፍ በሸሪአን መሰረት ያደረገ አሰራር ለማካተት በእቅድ መያዙን ከዚህ ቀደም ገልጿል። እስላማዊ ካፒታል ገበያ የሰፊው የካፒታል ገበያ ንዑስ ዘርፍ ነው። በገበያው ሸሪአን የሚያሟሉ ሰነደ መዋለ ንዋዮችና የኢንቨስትመንት አማራጮች ይቀርባሉ። ቀጥለናል። ቤተል ሜዲካል ኮሌጅ በጤና ዘርፍ ሲያስተምራቸው የቆየውን ከ90 በላይ የጤና ባለሙያዎች አስመረቀ። በሂል አፍሪካ ሄልዝ ሲቲ ስር የሚተዳደረው ቤተል ሜዲካል ኮሌጅ በጤና ዘርፍ ሲያስተምራቸው የቆየውን ከ90 በላይ የጤና ባለሙያዎች አስመርቋል። የሜዲካል ኮሌጅ ተማሪዎቹን ያስመረቀው ቅዳሜ ሚያዝያ 17 2018 በአዲስ አበባ ነው። ኮሌጁ ለ20ኛ ዙር በሕክምና ለ7 ዓመታት ሲማሩ የቆዩ 42 ሐኪሞች በዲግሪ መርሃ ግብር ያስመረቀ ሲሆን ከፍተኛው ቁጥር ይዟል። በተጨማሪም በክሊኒካል ነርሲንግ 32 ተማሪዎችና በህብረተሰብ ጤና አጠባበቅ 17 ተማሪዎችን በዲግሪ አስመርቋል። የኮሌጁ ዲን ፕሮፌሰር ለገሰ ዘሪሁን ባለፉት 3 ዓመታት ብቻ 300 የሚሆኑ የጤና ባለሙያዎችን ማስመረቃቸውን ገልጸው ከነሱ ውስጥ በርካቶች የህክምና ባለሙያዎች እንደሆኑ ጠቅሰዋል። ሂል አፍሪካ ሄልዝ ሲቲ የቦርድ ሰብሳቢ አቶ አሽረፍ ጀማል ሂል አፍሪካ 8 ትላልቅ ፕሮጀክቶች ላይ እየሰራና ከዚህም ውስጥ ለህክምና ወደ ውጭ የሚደረግ ጉዞን በማስቀረት ረገድ እየሰራ እንደሚገኝ ገልጸዋል። የኢትዮጵያ የህክምና ዘርፍ ላይም አሻራውን ለመጣል ትኩረት ሰጥቶ እየሰራ መሆኑን አክለዋል። ኮሌጁ ተመራቂዎች ከትምህርት ዓለም ወደ ስራ ዓለም በሚደረገው ሽግግር የክህሎት ስልጠናዎችን በመስጠት እገዛ ይደረጋልም ብለዋል። በዕለቱም ለእጅግ ከፍተኛ ማዕረግ ተመራቂዎች የወርቅ ሜዳሊያ ሽልማት ተበርክቷል። በምረቃ መርሃ ግብሩ የዕለቱ የክብር እንግዳ የአሚን ጠቅላላ ሆስፒታል መስራችና ስራ አስኪያጅ ዶክተር ሙሐመድ ሽኩርና የአስመራቂ ቤተሰቦች ተገኝተዋል። ቤተል ሜዲካል ኮሌጅ የተመሰረተው 1996 ነው። በምስረታው ወቅት ተማሪዎችን በዲፕሎማ መቀበል ጀምሮ በአሁኑ ሰዓት በህብረተሰብ ጤና አጠባበቅ፣ በነርሲንግና በሜዲካል ዶክተርነት እያስተማረ ይገኛል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የመዲናዋ ከፍተኛ ምክር ቤት ለዘንድሮ ሐጅ ተመዝጋቢዎች ስልጠና መስጠት ሊጀምር ነው። ከቆይታ በኋላ በአሜሪካና በኢራን መካከል ያለውን የሰላም ንግግር መቋረጥ የነዳጅ ዋጋ በድጋሚ እንዲያሻቅብ ሲያስገድድ የኤሌክትሪክ ተሽከርካሪዎች ፍላጎት እንዲጨምር አድርጓል። እንመለስበታለን። ይጠብቁ። የዓለም ጤና ድርጅት ለመጀመሪያ ጊዜ አዲስ ለተወለዱ ህጻናት የሚሆን የወባ መድኃኒት አጸደቀ።
ዓለም አቀፉ የጤና ድርጅት ለመጀመሪያ ጊዜ ክብደታቸው ከ2 እስከ 5 ኪሎ ግራም ለሚመዝኑ አዲስ ለተወለዱና ጨቅላ ህጻናት የሚሆን የወባ መድኃኒት የጥራት ማረጋገጫ መስጠቱን አስታውቋል። ድርጅቱ ይህን ያስታወቀው በየዓመቱ ከሚከበረው የዓለም የወባ ቀን ጋር በተገናኘ ነው። መድኃኒቱ ዓለም አቀፍ የጥራት የደህንነትና የውጤታማነት ደረጃዎችን የሚያሟላ እንደሆነም ድርጅቱ ገልጿል። ይህም በጣም ዝቅተኛ አገልግሎት በሚሰጥባቸው አካባቢዎች ጥራቱ የተረጋገጠ ሕክምና ተደራሽነትን ለማስፋት ይረዳል ተብሏል። በዓለም ጤና ድርጅት እውቅና የተሰጠው አዲሱ መድኃኒት አርቲሜቴር ሉምፎንትራይን ለመጀመሪያ ጊዜ ለጨቅላ ህጻናት ተብሎ የተዘጋጀ የመጀመሪያው የጸረ ወባ መድኃኒት ሆኗል። እስካሁን በወባ በሽታ የተያዙ ጨቅላ ህጻናት የሚታከሙት ለትላልቅ ልጆች ተብለው በተዘጋጁ መድኃኒቶች እንደነበር ያስታወሰው የዓለም ጤና ድርጅት ይህም የመድኃኒት መጠን ስህተትና የጎንዮሽ ጉዳቶችን ሲያስከትል እንደነበር ጠቅሷል። በየዓመቱ በአፍሪካ የወባ በሽታ ስጋት ባለባቸው አካባቢዎች ወደ 30 ሚሊዮን የሚጠጉ ህጻናት ይወለዳሉ። ድርጅቱ አዲሱን መድኃኒት እውቅና መስጠቱ በመንግስት የጤና ተቋማት በስፋት እንዲሰራጭ የሚያስችለው በመሆኑ የረዥም ጊዜ ሕክምና ክፍተትን ለመዝጋት እንደሚረዳ ይጠበቃል። የዓለም ጤና ድርጅት ከመድኃኒቱ በተጨማሪ በተያያዘው ወር 3 አዳዲስ ፈጣን የወባ ምርመራ መሳሪያዎችን አጽድቋል። መሳሪያዎቹ እስካሁን ሲሰራባቸው የነበሩ ምርመራዎችን ሊያታልሉ የሚችሉ HRP2 የሚባለውን ፕሮቲን የማያመነጩ የወባ ተውሳኮችን በቀላሉ ለመለየት የሚችሉ መሆናቸው ተገልጿል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለዘመናት ወባ ልጆችን ከወላጆች ጤና ሀብትንና ተስፋ ደግሞ ከማህበረሰቡ ሲነጥቅ ቆይቷል። ዛሬ ግን ታሪኩ እየተቀየረ ነው ብለዋል። አዳዲስ ክትባቶች፣ የምርመራ መሳሪያዎችና የህፃናት መድኃኒት መገኘቱ ወባን ለማጥፋት የምናደርገው ጥረት ያግዛል ብለዋል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ2030 የወባ በሽታን በ90 በመቶ ለመቀነስ የያዘውን ግብ ለማሳካት እንዲህ ያሉ አዳዲስ የህክምና ፈጠራዎች ወሳኝ ሚና ይጫወታሉ። የዘንድሮው የዓለም የወባ ቀን መሪ ቃል ወባን ለማጥፋት እንነሳ፣ አሁን እንችላለን፣ አሁን ይገባናል የሚል ነበር። ማኒቶባ በታዳጊዎች ላይ የማህበራዊ ሚዲያ እገዳ በመጣል የመጀመሪያው የካናዳ ግዛት ልትሆን ነው። በካናዳ ማኒቶባ ግዛት አስተዳደር እድሜያቸው ከ16 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያን እንዳይጠቀሙ የሚከለክል አዲስ ህግ ለማውጣት እየተንቀሳቀሰ እንደሚገኝ አስታውቋል። እርምጃው ማኒቶባን የኤአይ ቻት ቦቶችን ጨምሮ ማህበራዊ ሚዲያን በመከልከል የመጀመሪያዋ የካናዳ ግዛት ያደርጋታል። የማኒቶባ ጠቅላይ ገዢ ዋብ ኪኒው ልጆቻችንን በሚጎዱ ነገሮች ላይ ጠንካራ እርምጃ እንወስዳለን ብለዋል። ማህበራዊ ሚዲያን ለጭንቀትና ድብርት አስተዋጽኦ የሚያደርግ ወጣት ሴቶችና ልጃገረዶችን ለህገወጥ የሰው አዘዋዋሪዎች የሚያጋልጥና በጣም ብዙ ውድ ልጆቻችንን ህይወታቸውን እንዲያጠፉ የሚገፋ ነው ሲሉ ገልጸውታል። ኪኒው እንዳሉት መድረኮቹ ማለቂያ የሌለው ጥልቅ ሱስ ውስጥ በማስገባት በልጆች ላይ እጅግ በጣም አስከፊ ነገሮች እያደረሱ ነው ብለዋል። የፌዴራል ሊበራል ፓርቲ አባላትም ካናዳውያን የማህበራዊ ሚዲያ አካውንቶችን በመጠቀም የሚጀምሩበት ዝቅተኛው ዕድሜ 16 እንዲሆን ድምፅ ሰጥተዋል። አውስትራሊያ ከ16 ዓመት በታች ያሉ ታዳጊዎች ማህበራዊ ሚዲያ እገዳን ተግባራዊ ያደረገች የመጀመሪያው ሀገር መሆኗን ይታወሳል። በአውስትራሊያ የማህበራዊ ሚዲያ ኩባንያዎች የዕድሜ ማረጋገጫ ቴክኖሎጂን እንዲተገብሩ ቢገደዱም አካውንቶች ሲከፈቱ የሚገልጹት ዕድሜ ትክክል መሆኑን ለማረጋገጥ አርቲፊሻል ኢንተለጀንስን መጠቀማቸው ታዳጊዎች በቀላሉ እያለፉ እንደሆነ የቴክኖሎጂ ባለሙያዎች እየገለጹ ይገኛሉ። ይህን ተከትሎም በማኒቶባን ሆነ በካናዳ ተመሳሳይ ነገር ሊከሰት እንደሚችል መጠበቅ እንዳለበት በመጠቆም ሌሎች አማራጮችን መስጠትና ደህንነታቸው ከፍተኛ እንዲሆን ማድረግ ትልቅ ጉዳይ መሆኑን ግሎባል ኒውስ ዘግቧል። ፍልስጤማውያን ከጋዛ ጦርነት በኋላ ለመጀመሪያ ጊዜ በውስን አካባቢዎች የማዘጋጃ ቤት ምርጫ አካሄዱ። እስራኤል በጋዛ ላይ ጦርነት ከከፈተች በኋላ ለመጀመሪያ ጊዜ ፍልስጤማውያን በወረራ በተያዘው የዌስት ባንክና በመሃል ጋዛ በማዘጋጃ ቤት ምርጫ ድምፅ ሰጥተዋል። በራማላህ የሚገኘው የማዕከላዊ ምርጫ ኮሚሽን ያወጣው መረጃ እንደሚያሳየው በዌስት ባንክ በግምት 1.5 ሚሊዮን እንዲሁም በጋዛ ዴር አልባላህ አካባቢ 70 ሺህ ገደማ ፍልስጤማውያን ድምፅ ለመስጠት ተመዝግበዋል። ይሁን እንጂ ምርጫው ውሱን የሆኑ እጩዎችን የቀረቡበት ሲሆን አብዛኞቹ ከፍትህ ፓርቲ ጋር ግንኙነት ያላቸው ወይም ግለሰብ እጩዎች ናቸው።
ሚድል ኢስት አይ እንደዘገበው ግማሹን የጋዛ ከተማ በሚቆጣጠረው ሐማስ ስር የተመዘገበ ምንም አይነት የእጩዎች ዝርዝር የለም። አብዛኞቹ ከተሞች ከፍትህ ጋር ግንኙነት ያላቸው እጩዎች ከግራ ዘመሙ የፍልስጤም ነጻ አውጭ ህዝባዊ ግንባር ጋር ግንኙነት ካላቸው ግለሰቦች እጩዎች ጋር ለፉክክር ቀርበዋል። ይሁን እንጂ አንዳንድ እጩዎች በምርጫ ሂደቱ ላይ እንዳይሳተፉ መከልከላቸውን ገልጸዋል። በዌስት ባንክ የናብሉስ ከተማ ነዋሪዎች ለኤፍፒ እንደተናገሩት የፍልስጤም ባለስልጣን የምዝገባው ጊዜ እስኪያልቅ ድረስ አንዳንድ እጩዎችን በቁጥጥር ስር አውሎ ቆይቷል። አሁን ምርጫ የተደረገባቸው የማዘጋጃ ቤት ምክር ቤቶች እንደ ውሃ፣ ጽዳትና የአካባቢ መሰረተ ልማት ያሉ መሰረታዊ አገልግሎቶችን የማቅረብ ኃላፊነት ያለባቸው ቢሆንም ሕግ የማውጣት ስልጣን ግን የላቸውም። ባለፉት ዓመታት የፍልስጤም ባለስልጣን በሙስና በስራ መቆምና በተቀባይነት ማጣት ሲወቀስ ቆይቷል። የምዕራባውያንና የቀጠናው ለጋሾች ለባለስልጣኑ የሚሰጡትን የገንዘብና የዲፕሎማሲ ድጋፍ በተለይም በአካባቢው አስተዳደር ረገድ ከሚታዩ ማሻሻያዎች ጋር እያቆራኙት መጥተዋል። ምርጫውን በማስመልከት የተናገሩት በካይሮ አልአዝሃር ዩኒቨርሲቲ የፖለቲካ ሳይንስ አጥኚው ጀማል አልፋዲ የፍልስጤም አስተዳደር በዴር አልባላህ ምርጫውን ያካሄደው ከጦርነቱ በኋላ የህዝብ አስተያየት ጥናት ባለመኖሩ ምክንያት የፍልስጤም ባለስልጣን ስኬቱንና ውድቀቱን ለመፈተሽ ነው ብለዋል። እንደ ፍልስጤም ጤና ጥበቃ ሚኒስቴር መረጃ ከሆነ ከጥቅምት 2023 ጀምሮ ለ2 ዓመታት በዘለቀው የዘር ማጥፋት ጦርነት ምክንያት ሰፊው የጋዛ ክፍል ወድሟል። እንዲሁም ከ72000 በላይ ሰዎች ተገድለዋል። የህዝብ መሰረተ ልማቶች፣ የጽዳት አገልግሎቶችና የጤናው ዘርፍ በእስራኤል ጥቃቶች ሙሉ በሙሉ ወድመዋል አሊያም ጉዳት ደርሶባቸዋል። አሁንም ድረስ አገልግሎት ለመስጠት እየታገሉ ይገኛሉ። በአሜሪካና በኢራን መካከል ያለው የሰላም ንግግር መቋረጥ የነዳጅ ዋጋ በድጋሚ እንዲያሻቅብ ሲያስገድድ የኤሌክትሪክ ተሽከርካሪዎች ፍላጎት እንዲጨምር አደረገ። ተጨማሪ አለ። በአሜሪካና በኢራን መካከል ሊደረግ የታሰበው የሰላም ንግግር መቋረጡን ተከትሎ የዓለም የነዳጅ ዋጋ በዛሬው ዕለት ከ1 በመቶ በላይ ጭማሪ አሳይቷል። በዚህም መሰረት ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ የነዳጅ ዋጋ በ1.3 በመቶ በመጨመር በበርሚል 106.68 ዶላር ደርሷል። የዩኤስ ዌስት ቴክሳስ ደግሞ በ1 በመቶ ጭማሪ በማሳየት 95.35 ዶላር ገብቷል። ይህ የዋጋ ንረት የተከሰተው ከኢራን ጋር ለሚደረገው ድርድር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ፓኪስታን ሊያደርጉት የነበረው የልዑካን ጉዞ መሰረዛቸውን ተከትሎ ነው። በተጨማሪም በሆርሙዝ የባህር ሰርጥ ላይ የሚንቀሳቀሱ የኢራን ጀልባዎች ላይ ጥቃት እንዲሰነዘር ማስጠንቀቂያ በመስጠታቸው በተፈጠረ የፖለቲካ ውጥረት ነው። በአሁኑ ወቅት በወሽመጡ በኩል የሚደረገው የነዳጅ ዝውውር በእጅጉ ስለተገደበ በዓለም ላይ ካሉ ግዙፍና ተጽዕኖ ፈጣሪ የኢንቨስትመንት ባንኮች አንዱ የሆነው ጎልድማን ሳክስ የዓመቱን የመጨረሻ ሩብ የዋጋ ግምት ወደ $90 ከፍ አድርጎታል። በተቃራኒው ደግሞ የነዳጅ ዋጋ መጨመር በመላው ዓለም የኤሌክትሪክ መኪኖች ያላቸው ተፈላጊነት እንዲጨምር ማድረጉ እየተነገረ ይገኛል። አልጀዚራ በዛሬው ዕለት ይዞት በወጣው ዘገባ መሰረት የኢራን ጦርነት ከአውስትራሊያ እስከ ቪየትናም ለኤሌክትሪክ ተሽከርካሪዎች ያለውን ፍላጎት ጨምሮታል። የዓለማችን ሁለት ግዙፍ ኢኮኖሚዎች የሚባሉት አሜሪካና ቻይናም በ2025 ከታየው የገበያ መቀዝቀዝ በኋላ በኤሌክትሪክ ተሽከርካሪዎች ሽያጭ ላይ ከፍተኛ ጭማሪ አሳይተዋል። የቻይና አውቶሞቲቭ ነጋዴዎች ማህበር ባወጣው መረጃ መሰረት የቻይና አምራቾች በመጋቢት ወር ካለፈው ወር ጋር ሲነጻጸር የ82.6 በመቶ የሽያጭ እድገት አስመዝግበዋል። እንደ ኮክስ አውቶሞቲቭ መረጃ ከሆነ ደግሞ ባለፈው ወር በአሜሪካ የተሸጡ የኤሌክትሪክ ተሽከርካሪዎች ብዛት 82,000 ደርሷል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በሩብ ያነሰ ቢሆንም ከየካቲት ወር ጋር ሲነጻጸር ግን ከ20 በመቶ በላይ ጭማሪ አሳይቷል። በቪየትናም የሀገር በቀሉ የኤሌክትሪክ ተሽከርካሪ ብራንድ ቪንፋስት የመጋቢት ወር ሽያጭ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ127 በመቶ ጭማሪ ማሳየቱን ገልጿል። የዘርፉ ባለሙያዎች በኢራን ላይ የተካሄደ ያለው ጦርነት እንደ ደቡብ ምስራቅ እስያ ባሉ በማደግ ላይ ያሉ ገበያዎች የኤሌክትሪክ ተሽከርካሪዎችን የመጠቀም ዝንባሌ እንዲፋጠን አድርጎታል ብሏል። ይህ ሁኔታ ቀደም ሲል እንደ
የዩክሬን ጦርነት ባሉ የኃይል አቅርቦት ቀውሶች ሳቢያ የተጀመረው ሂደት ውጤት መሆኑንም አያይዘው ገልጸዋል። በሌሎች የኤስያ ሀገራት የጃፓን የኤሌክትሪክ ተሽከርካሪ ሽያጭ ባለፈው ወር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ3 እጥፍ ገደማ አድጓል። በደቡብ ኮሪያም የሀገር ውስጥ ገዢ በ172 በመቶ መጨመሩ ተገልጿል። ከአውሮፓ አህጉር ፈረንሳይ በአዳዲስ የቴስላ መኪኖች የፍላጎት ምዝገባ ላይ የ3 እጥፍ ጭማሪ ያስመዘገበች ሲሆን ኖርዌይ፣ ስዊድን እና ዴንማርክም ለዚሁ የኤሌክትሪክ ተሽከርካሪ ምርት ተመሳሳይ የሽያጭ መናር ማሳየታቸውን ገልጸዋል። በአውስትራሊያ የፌዴራል አውቶሞቲቭ ኢንዱስትሪዎች ምክር ቤት መረጃ መሰረት በመጋቢት ወር ከተሸጡት ጠቅላላ ተሽከርካሪዎች መካከል የኤሌክትሪክ ተሽከርካሪዎች ድርሻ 14.6 በመቶ ደርሷል። ይህም በ2025 ተመሳሳይ ወር ከተመዘገበው ድርሻ ጋር ሲነጻጸር በእጥፍ ገደማ ብልጫ አለው። ይህንኑ ተከትሎም የኤሌክትሪክ ተሽከርካሪ ደጋፊዎች መንግስታትን ከነዳጅ ሞተር ወደ ኤሌክትሪክ የሚደረገው ሽግግር ለመደገፍ የበለጠ ንቁ ሚና እንዲጫወቱ ተስፋ እንዲሰንቁ አድርጓቸዋል ተብሏል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። እኔ ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።